አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ሰላም ጤና ይስጥልን። የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾች፣ ገጸ ገዳማት ወአብነት መርሃ ግብር በየሳምንቱ በዚህ ሰዓት እየተዘጋጀ በማህበረ ቅዱሳን ቴሌቪዥን ወደ እናንተ የሚደርስ መርሃ ግብር ነው። መርሃ ግብሩ እንደሚታወቀው ገዳማት ላይ አብነት ትምህርት ቤቶች ላይ ትኩረት አድርጎ ነው እንግዲህ መርሃ ግብራትን እየሰራ ወደ እናንተ የሚያደርሰው። ዛሬም እንግዲህ ጉባኤ ቤቶች ላይ ትኩረት ያደረገ አንድ ቆይታ ይኖረናል። የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤያት ምስክር ጉባኤ ቤት እንግዲህ ከመቶ ዓመታት በቋረጥ በኋላ በአዲስ መልክ ስራ መጀመሩ የሚታወስ ነው። እንደውም አዳዲስ ፕሮጀክቶችን በመንደፍ አዳዲስ መርሃ ግብራትን በመያዝ ምናልባት በጉባኤ ቤት ደረጃ የመጀመሪያ የሚያስብለውን መርሃ ግብር በመያዝ ነው ስራውን የጀመረው ማለት ነው። ዛሬ የምስክር ጉባኤ ቤቱ መምህር የሆኑት መምህራን በፀሐ ዓለሙ እንግዳችን ናቸው። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። መርሃ ግብሩን ሙሉዬ ምስጋናው አዘጋጅቼ ያቀርብኩኝ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንደምን አሉ? እግዚአብሔር ይመስገን ደህና ነኝ። በትክክል አስተዋውቄ ይሆን? እንግዲህ አንዳንድ ጊዜ ግድፈቶች ልንሰራ ነው ያስታወከን፣ ክፍተቶች ካሉ እንታረማለን ለማለት ፈልጌ ነው። ትክክል ነው። ስለመጡ በጣም ደስ ብሎኛል። ስለተገናኘን እግዚአብሔር ይስጥልን። እንደው የመጀመሪያ ያላርገውና በጣም ማህበራዊ ሚዲያው ላይ በጣም መነጋገሪያ የሆነ የእርሶም እንደሆነ እንደመገለጫ ሁሉ የሚጽፉ ሰዎች አድርገው ሲወስዱት የማየውን ባነሳ ደስ ይለኛል። ለምነው ተምረው ለምነው የሚያስተምሩ ተብለው ስሞ ሲነሳ ያለውና ቃሉ ዝም ብሎ አጭር ይመስላል። በጣም ጠለቅ ያለ መልእክት ያለው ይመስለኛል። ለምነው ተምረው ለምነው የሚያስተምሩ ተብለው እርሶ ሲነሱ አይቻለውና እንደው ከእርሶ ንግግር የተወሰደ ነው ይሄ አባባል ወይስ ሰዎች እያደረጉት ካለው ጥረት ተነስተው የሰጡት ስም ነው? በተደጋጋሚ የምናገረው ነው። በአንድ ጊዜ ብቻ አይደለም። በማህበሩ ሚዲያ እንኳን 2 ጊዜ ተላልፏል ብዬ አምናለሁኝ እና አባቶችም የሚያደርጉትን እኔም የተቀበልኩትን ነው የተናገርኩት። በየኔታ ሊቀ ሊቃውንት ስምዐኮነ መላክ የተዘጋጀ አንድ ጉባኤ ነበረ 2014 ይመስለኛል። እዚያ ላይ ንግግር ተጋብዤ ይህኑ ቃል ተናግሬዋለሁ። አናሳዝናችሁም ወይ? ቀድሞ ለምንን ተማርን እና አሁን ደግሞ መምህር ስንሆንም ያው ልመና ጠበቀንና ለምንን ተምረን ቢያንስ ደግሞ ለምንን ማስተማሩን ብትይዙልን፣ ሁለት ስራውን ብንከፋፈል፣ እናንተ ደቀ መዛሙርቱን ብትመግቡልን፣ እኛ ደግሞ ቃለ እግዚአብሔሩን ብንመግባቸውና ተረዳርተን ለቤተክርስቲያን አገልግሎት እናመጣቸው የሚል ንግግር ነበረኝ። በተደጋጋሚ በጣም ለብዙ ቀን ሲለቀቅ የነበረ ንግግር ነው እሱ በዚያ ጊዜ ማለት ነው። አሁንም 2018 ግንቦት ጥቅምት 16 ቀን ግዮን ሆቴል ላይ አንድ ለጉባኤ ቤቱ የገቢ ማሰባሰቢያ ጉባኤ አድርገናል። ያው ይታወቃል፣ ከአባቶቻችን ለልጆቻችን በሚል መሪ ቃል እና ያን ቀንም ደግሜዋለሁ። በጣም ማለት ሁሉ ጊዜ ሳስበውም እንደው የሚያስቆጨኝ እንትን ነው ማለት አስብ እንግዲህ እድሜ ልካችን በትምህርት ቤት ስንኖር በልመና ነው የኖር ነው። ይሄ ብቻ አይደለም። ግዮን ሆቴል ላይ አንድ ነገር ጨምሬባታለሁ። አንዳንድ መምህራኖቻችን ደሞዝ የላቸውም እና ሰው ሰጣ አልሰጠ ብለው ሲያስቡ፣ ምስጢር ተደላደለ አልተዳደለ ብለው ሲጨነቁ፣ ከምን አሁን ጎጆ ቀድሞ ሳር በሜዳ እናጭዳለን፣ እንጨት በጫካ እንሰብራለን፣ ወስደን ጎጆ እንሰራለን። አሁን የሚታጨድ ጫካ የለም፣ የሚሰበር እንጨት የለም። ስለዚህ ጎጆ መምህሩ ሰርተው ነው የሚያስተምሩት ማለት ነው። እና ይሄ በጣም ግፍ ነው ብዬ ነው እንዲሁ ከየኔታ ስምዐኮነ ጉባኤ ላይ የገለጥኩት። ግፍ አይሆንም ወይ? መምህራኑ ቀድሞ በልመና ዛሬም በልመና ሲሰቃዩ ለቤተ ክርስቲያን ከሆነ ሁላችንም የምንሰራው ሁላችንም ግዴታ አለብንና የስራ ድርሻ መውሰድ አለብን የሚለውን ሀሳብ ለመግለጥ ነው በእውነቱና እውነቱን የኔ ነው። ደግሞም በዚህ ልክ ነው እንትኑ
ስለዚህ መልእክቱ እልባት እስኪያገኝ ድረስ ለምናችሁ ማስተማር እስኪቆም ድረስ ይሄ ቃል በጣም ወሳኝ ነገር ነው ብዬ አስባለሁ። ከዚያ በኋላ ታሪክ ይሆናል። እስከዚያ ድረስ ተግባራዊ ነው ነው። አይ በጣም ደስ ይላል። እንደ እንታ ይህም ባነሳ በጣም ደስ ይለኛል። አንዳንድ ጊዜ የኋላውን ስናነሳ መሰለኝ አሁን ያሉበትንም የሚታየውንም ነገር ለማንሳት ጥሩ የሚሆነውና እርሱ የተማሩበትን የዞሩበትን ጉባኤ ቤቶች ማየት ብንችልና እንደው አሁን በጣም ትልልቅ ፕሮጀክቶችን ወደ ኋላ የምናነሳቸውን ስለምናነሳ በዞሩበት ሁሉ በተማሩበት ሁሉ ምናልባትም በወጡ በወረዱበት ፈተናዎችን ባዩበት ሁሉ እንደው ጉባኤ ቤት እንደው ይሄ ቢሆን ብለው ብዙ ጊዜ እንደ ትዝብት የወሰዱት ክፍተቶችም ካሉ እግረ መንገድ እንድናነሳ የት ተምረዋል፣ ማማን ጋር ተምረዋል እና ምን ክፍተቶችን ያዩ ነበር? በጣም ግሩም ነው። ያው ትምህርት ያው የመጀመሪያ ወላጅ አባቴ ናቸው። ሊቀ ምሁራን ቄስ አለሙ ላቀው ይባላሉ። ከሳቸው ውዳሴ ማርያም ዜማና ዳዊት ድረስ ከሳቸው ተምሬ ያለሁኝ። እዚያው ተጓዳኝ እዚያው የኔታ ጸባቲ አይን ዓለም የሚባሉ አይን ዓለም አቡዬ የሚባሉ አባት ነበሩ። የ93 ዓመት ሽማግሌ ሆነው አይነ ስውር ሆነው በሽምግልናቸው ደርሼ በእውነት ለመናገር አባቴ ወደ ስራ ሲሄዱ ከሳቸው ይሄድኩ። እሳቸው ደግሞ 3 ተማሪ ብቻ ነው የሚያስተምሩት። ብዙ መምህራን 4 ነው የሚያስተምሩ። እሳቸው 2 ጆሮ አለኝ 1 ሰው ትርፍ መያዝ አለበት ብሎ ያምናሉ እና 3 ደቀ መዝሙር ነው የሚያስተምሩት። ከ3ቱ መካከል በመጀመሪያ ካልተገኘህ በቃ 3 ሰው ይዟቸዋል እና የእሳቸውን የተለየ ደግሞ እንትን ለማግኘት ሲወጡ ሲወርዱ መምራት አለብህ እና እሱን እያደረግኩ ከእሳቸው ማር ነበረ። አጋጣሚ እንኳን ዘግየት ካልኩኝ አንዱ በወረፋ እያረፈ 3 ብቻ ነው የሚያስተምሩ፣ አንደኛው ረፍት እየወሰደ እንዲማር ያደርጉናል፣ እኔ ስለምመራቸው ማለት ነው። እና እሳቸው ጋር በተለይ ደግሞ አባቴ ወደ ስራ ሲሄዱ እሳቸው ጋር ደግሞ ማር ነበር። ያው በዚህ መንገድ ንባቡን ደግሞ በተለይ ይሄ የብራና መጽሐፍ አላቸው። እሳቸው የብራና መጽሐፍ አላቸው። አባቴም ጸሐፊ ናቸው። እንግዲህ ከእሳቸውም እንደዚያው እንትን አደርጋለሁ። እሳቸውም ደግሞ ነባር የብራና መጽሐፎች አሏቸው። ከእሳቸውም ደግሞ ንባብ ይሄ እንደው ንባብ በተለይ ከእሳቸው በስፋት ተምሬ ያለሁኝ። ሲያስነብቡም ጥሩ ናቸው። ይሄ ማስነበብ እንትናቸው ስልታቸው እንደዚያ ናቸው። እንደው ሌላው እሳቸው ያስተማሩት የጸሎት ሰው ናቸው። ሌሊቱን ሙሉ ቁመው ነው የሚያድሩ። በ90 ዓመታቸው እንግዲህ ቁመው በ98 ዓመታቸው ነው ያረፉ። ከመስከረም እስከ ጥር ብቻ ነው ታመው ተጋድመው ይጸልዩ ነበር። ያለዚያ ተማሪ ከመጣ ያስተምራሉ፣ ተማሪ ሲሄድ ይጸልያሉ። ተማሪ ሲመጣ የያዙትን ጸሎት ያቋርጡትና በአቡነ ስማ ታስረው አሁን መልካ ኢየሱስ እንደጀመሩ 2-3 መልክ እንደደገሙ ብንደርስ የእናንተም ጸሎት ነው ብለው እሱን አቡነ ስማ ታስረው ያስተምራሉ። ሲያስተምሩ ይቆዩና እዚያው ካሉበት ላይ እንደገና እኛ ስንሄድ ጸሎት ይጀምራሉ ማለት ነው እና እንደ መጠቀሚያ እንደ አንድ የትሩፋት ስራም ወስደውት ያስተምሩ ስለነበረ የእሳቸው ትምህርት በእጅጉ በጣም በጊዜው እንማር የነበርን ተማሪዎችም ጥሩ ቦታ ላይ ደርሰናል እና እሳቸው ተምር ያለው። ሲቀጥል የእሳቸው ልጅ የኔታ ፍስሐ የአይን ዓለም የድጓና የዝማሬ መዋሥዕት መምህራቸው ያው የዜማውን የእጽዋት ዜማውን ያው እስከ ድጓ ድረስ ጀምሬ ነበረ። ከእሳቸው ነው የተማርኩኝ። ጾመ ድጓውን ከላልሼ ድጓ እንደጀመርኩኝ ቅኔ ቤት ተብሎ ወደ ቅኔ ቤት ሄድኩኝ። እሳቸው ደግሞ በጣም የስራ ሰው ናቸው እና እውነት ለመናገር ስራንም ጭምር ያስተማሩን አይነት ሰው ናቸው። እንግዲህ ሲያርሱ እዚያ አንድ ተማሪ ይቀመጣል፣ ከዚያ አንድ ተማሪ ይቀመጣል፣ ከዚያ ዳር አንድ ተማሪ ይቀመጣል፣ ከዚያ ዳር አንድ ተማሪ ይቀመጣል እና በሬውን እያረሱ እዚያ አካባቢ መሀል ላይ ሲደርሱ በመሀል ያሉትን ይነግራሉ። በዳር ሲሄዱ እዚያ ያለውን ይነግራሉ። በዚህ ያለውን ደግሞ ሲዞሩ በዚህ ያለውን ይነግራሉ። የሚገርመው ነገር አሁን ሳስታውስ 2 ስራ ባንዴ። የሚገርመው ግን በዚያ ዳር ሆኖ በዚህ ስንጮህ ከተሳሳትን እንዴት እንደሚሰሙን ነው የሚገርመው። እዚያ ሆነው ይጮሃሉ። የእሳቸውን ድምፅ ለመስማት እኛ እንቸገራለን፣ እሳቸው ግን እኛን ይሰሙታል። እና በጣም እንደውም አንዳንድ ጊዜ ስራ በመጨረሻ ወይም ሆነ ጊዜ አጨዳ እያጨዱ ወይ አረም እያረሙ እንደሆነ እንሰልፋለን እና እንደው አንዱ ገረር ብሎ እንደው በልምድ ያላደገ ከሆነ አንድ አባባል አላቸው። በጣም እንደው የሚገርም ነው። እንግዲህ አንተ አባት ይላሉ የተማረ ልጅ አለኝ ብሎ ልጅ ያጫል። ለተማረው ልጅ ብሎ እንደው ደናይቱ ምናምን ያጭና ኋላ ስትመጣ ስራ ማትችል ሆነ በራፍ ስራ እያሉ ወገቡን እየተማቱ ያሰሩ ነበር እና በጣም በዚህ ደግሞ አሁን ሳስበው 2 ነገር ነው ለካ እያስተማሩን ያለ። ያን ጊዜ ለሳቸው እየሰራ ነበር የሚመስለኝ፣ ግን
አሁን እኛን ስራ እያስተማሩን ኖረዋል። ችግሩን ጭምር ነው እየነገሩን ያለ እና ያው እነዚህም አሁን ያልኳቸው በማስተማራቸው ደሞዝ የሌላቸው ናቸው። እውነቱ እንደዚህ ዜማውን ተማርኩ። ከዚያ በኋላ ከጎንደር ወደ ጎጃም ለቅኔ ቤት ሄድኩኝ ማለት ነው እና መካነ ጽዮን የምትባል ቦታ አዴት ዴንሳ የሚባል አካባቢ መካነ ጽዮን ትባላለች። የኔታ ሰናይ አንበርብር ይባላሉ። እንዲያውም ከዚያ በፊት በሆነ አጋጣሚ በጽሐ የሚል ስም ይወጣ ነበር ብዙ ጊዜ። ወደ እሳቸው ስገባ መምህሬ ሰናይ መሆናቸውን ስሰማ በዜማ እንግዲህ የቆየው ስለሆንኩ በጽሐ ሰናይ የሚል አለ እንትን ውስጥ እና በጽሐ ሰናይ ነው ስሜ እያልኩ እናገር ነበረ። ዓለሙ የሚለውን በሰናይ ቀይሬ ማለት ነው መምህሬ እንትን እያደረኩና ከሳቸው ቅኔ ተማርኩኝ። ያው ጥሩ አድርጌ ሞላሁኝ። ከዚያ ቀጥዬ ተመልሼ አንድ አቤት ደግሞ የሚባል ሀገር ያን ጊዜ በስቴ ውስጥ ነበር የነበረ። አሁን ራስን ችሎ አንድ አቤት ወረዳ የሚባል ሆኗል። ደረሞ ሚካኤል የሚባል ቦታ አዲስ ከየኔታ ጥበቡ ተመርቀው የሄዱ መምህር ነበሩ፣ የኔታ ሃይማኖት የሚባሉ። ከሳቸው ደግሞ አንድ ጊዜ ሞላሁኝ እንደዚሁ። እንግዲህ ቅኔ በተደጋጋሚ ነው እንትን የሚለው። ከሳቸው ቀጥሎ የኔታ ገብረ ማርያም ሊቀ ጉባኤ የኔታ ገብረ ማርያም አስማረ የሚባሉ ትልቅ የቅኔ ታዋቂ ሰው ናቸው። ደራ ውስጥ ማይደርስባት ሽሜ ማርያም የምትባል ቦታ ላይ ከሳቸው ያው ቅኔውን ለረጅም ጊዜ በአስነጋሪነትም በዘራፊነትም አገባቦችን ግሶቹን ምናምን የቀጸልኩኝ እናንተን ያረኩ ከሳቸው ነው። ከሳቸው ተማርኩኝ። ከዚያ በኋላ ለትንሽ ጊዜ ቅዳሴ ደግሞ የተማርኩባቸው መምህር አሉ። አሁን አርፈዋል። የኔታ ጽጌ የሚባሉ ጎንደር አደባባይ ኢየሱስ ከሳቸው ቅዳሴ ተማርኩ። ከዚያ ልማር ሄድኩኝ። መጽሐፍ ነው ከየኔታ ሊቀ ሊቃውንት ዝርሃ አዲስ፣ ግን በጊዜው ሞልቶ ስለነበረ ቅዳሴ የተማርኩ። ቅዳሴ አንድ ሳምንት ነው የተማርኩኝ እና አንድ ሳምንት ያው የዚህ የዲቁናውን የቅስናውን ምናምን አዘለቁን በአንድ ሳምንት። ሌትም ቀንም እረፍት የምትባል የላቸውም። አንድ ሰዓት መለመኛ፣ አንድ ሰዓት መብያ ብቻ ትፈቀድልናለች። በአንድ ሰዓት እንለምናለን፣ ተመልሰን እንበላለን። 3 ሰዓት የእንቅልፍ ጊዜ አለች፣ 3 ሰዓት ብቻ። ከዚያ በኋላ መጥቶ ያንኳኳሉ። ያን ጊዜ ያልተነሳ ለበቃላቸው በለው ነው። እኛ ትልቅ ነን ግን ይገርፉናል እና እኔ በጣም በጊዜ ሁሉ ደስ ይለኝ ነበርና በአንድ ሳምንት ዘለቅንና ይህንን እንትኑ ማለት የዘለቅ ነው። አሁን የመዝገብ ቅዳሴ የሚባለውን አይደለም፣ እንዲያው ለቅስናና ለዲቁና ከዚያ በፊትም በቅዳሴ በምኑ እናገለግል ስለነበረ እንደ ክለሳም ጭምር ነው የሆነው። ግን የድምጫው የምኑ እንትኑ በተጣራ መንገድ እንድናውቀው አደረጉን እና መሀል ላይ እኔና ጓደኛዬ መምህር ዘላለም አዲስ እንደው እንቀበላቸዋለን ሲነግሩን ወዲያው እናነሳለን። ሁላችንም ዜማ የተማርን ስለሆን እና ቆም ያረጉና አሁን እንደዚህ ምግትህ እኔን ተከተህ ታስተምርልኛለህ ብዬ ነው ይላሉ። እንዲያ እያሉ እያለ አቋቋም ቤት እንሂድ ብለን በሳምንቱ ሄድን እና ስናስፈቅዳቸው በሉ ሂዱ አሉ እና ወጥተው አዘኑ ይባላል። አይ እኔ ይተኩኛል ብዬ ግቸ በአንድ ሳምንት ጥለውኝ ሂዱ ብለው አዘኑ ተብሎ ሰማሁኝ። ተመልሼ መጥቼ ይቅርታ ጠየኳቸው በእውነቱና ኋላም ወዳጅ የነበሩ እዚያው እኛ መንበረ መንግስት መድኃኔዓለም እንማራለን። እሳቸው አደባባይ ኢየሱስ ነው የሚያስተምሩ የነበር። እኔ ደብረ ታቦር ሄጄ መምህር ከሆንኩ በኋላ ነው ያረፉ። የኔታ ጽጌ የታወቁ ናቸው በጎንደር። በጎንደር ያሉ መምህራንን ብዙ ዓመት ያስተማሩትን በሰንበት ትምህርት ቤት ከያዝኩ በኋላ በደብረ መንክራት ቅዱስ ቂርቆስ ሰንበት ትምህርት ቤት በእድሜ ደረጃ ያስተማሩ መምህራን መሸለም አለባቸው። 3 መምህራን መሸለም አለብን ብለን መምህራንን አጥንተን በመምህራን ማህበር አስጠንተን አንደኛ የሸለምናቸው እሳቸው ናቸው። 51 ዓመት አስተምሮ ነበር ያን ጊዜ ሲሸለሙ ማለት ነው። እና በጣም እስከዚያ ድረስ ተማሪ ሲያጠፋ እንጨት ይቀጣሉ፣ እንደ ድሮ እንደ ገጠሩ። ደግሞ ጫካ ሄዶ ሰብሮ ማምጣት። አዎ ጫካ ሄዶ ሰብሮ እንግዲህ ጎንደር ሆነህ እንጨት ለቅ ማምጣት ማለት ነው። አስበው በጣም አስቸጋሪ ነበር። ግን በቃ እሱን ስታደርግ ስርዓት ጠብቀህ እንቅልፍህን ሰውተህ ነው በቃ የምትማረው። እሱ ካልሆነ ተኝቶ ያገኙትን ሲጫወት ያገኙትን ደግሞ እዚያው ላይ ይገርፋሉ ማለት ነው። እና በኋላ አደባባይ ኢየሱስ ሰርክ ፕሮግራም ላይ እጄ አስተምሬ ድምፄን ያውቁታል። ሄጄ ሰላም ሳልላቸው ከሄድኩ ይቆጣሉ እና ሄጄ ሰላም ብዬ ደስ ይለኛል ጥሩ ነው እያሉ ያበረታቱኝ። እንደዚያ ቆየን። እንደ አባቴ ነው በእውነቱ ማያቸው። እሳቸው ቅዳሴ አስተማሪ ናቸው። ከዚያ በኋላ አቋቋም ቤት ገባሁኝ፣ ደብረ ጽጌ ዮሐንስ መጥምቀ መለኮት ቤተክርስቲያን ላይ። ከዚያም የተወሰነ እንደቆየው የመጽሐፍ ቤቱ
ሰውን እንቀበላለን ብለው ጠሩን። ገባን ማለት ነው። ያው በሙያችን እንትን ሲያደርጉን ያው ለዚያ ጥሩ እንትን ነበር። ከዚያ በፊት ገለአድም ሂደን የተወሰነ ቅኔ ጀምረን ነበር። ያው እሱን እንኳን ትተነው ወደ ቅዳሴ ቤት ሄድን። አንድ ሳምንትም አልቆየንም ከሱ። ከዚያ በኋላ ያው ደብረ ጎንደር መንበረ መንግስት መድኃኔዓለም ለ15 ዓመት ያው መጻሕፍትን ስማር ቆየው። ጎን ለጎን መጽሐፍ መነኮሳትን ከኔታ መጋቤ ምስጢር ተሾመ ሰለስቱ ለ15 ዓመት አራቱን ጉባኤ ተወኪል ጉባኤ ለ15 ዓመት እና መጽሐፍ መነኮሳቱን ደግሞ እንደው ብቻውን ስለሚያስተምሩ የኔታ ተሾመ እንደው ጸጥ ያለ ለመጠየቅም ለምንም ምቹ ይሆናል እና በጊዜው የኔታ ተሾመ ትጉህ እንደው ያው አይነ ስውር ናቸው እንደምታወቁት። አሁን ያረፉት ባለፈው ጊዜ ነው ያረፉ በጣምና መጽሐፍ መነኮሳት ብቻ ስለሚያስተምሩ ብቻውን መሆኑ ደግሞ ጥሩ ነው የሚል ሐሳብ ኑሮኝ እንደው ጎን ለጎን እዚህኛውም እየተማርኩት ግን ጎን ለጎን ከሳቸው ደግሞ 5 ዓመት ወስጄ ከሳቸው ደግሞ መጽሐፍ መነኮሳቱን ተማርኩኝ። ከዚያ ከሳቸው መጽሐፍ መነኮሳቱን 2000 ጀምሬ 2005 ስጨርስ 2007 ጀምሬ ደግሞ ጎን ለጎን አቋቋም አደባባይ ኢየሱስ የኔታ ኤፍሬም የሚባሉ መምህራሉ ከሳቸው ደግሞ ያው ያቅሜን ያው ብዙ እንደው እውነት ለመናገር ያን ያህል የሚባል አይደለም። ትምህርቱ የተወሰነ ደረጃ የሄድኩት ባያንስም ግን እንደው የዜማ ትምህርት በልጅነት ነውና መወሰኑ ያን ያህል ቢሆንም ከሳቸው ደግሞ አቋቋም ጎን ለጎን እማር ነበረ። በዚያ አግባብ ከነዚህ መምህራን ተምሬያለሁኝ ነው የምለው። እንደው ብቻ ከዚህ ተጓዳኝ አሁን ዝማሬ መዋሥዕቱን እንደዚህ አንዳንድ ነገሮችን ደግሞ ዝም ካሉ መጽሐፍ ቤትም የዝማሬ መምህራን አሉ። ቅኔ ቤት እያለሁኝ የዜማ መምህራን ይመጣሉ እና ዜማ ከልጅነቴ የተወሰነ እንትን ስላልኩ አያስቸግርምና ዝማሬ መዋሥዕቱ ደግሞ እንደዚያ እየጠየቅኩ ደግሞ እንትን አደርግ ነበረ። ዝማሬ መዋሥዕት ቤት አልገባሁም፣ ግን ዝማሬ መዋሥዕት በተለይ ዝማሬ አብዛኞቹን አሁን ቃኝ ሲሉኝ እቃኛለሁኝ ዝም ብሎ በግል ጥረት። ከዚያ ጎን ለጎን ደግሞ እንዲያው በእውነት ለመናገር የዚህ የዩኒቨርሲቲ ተማሪዎች ጋር በተለይ ለሁለተኛ ዲግሪ ለሶስተኛ ዲግሪ የሚመጡ ልጆችን በአመት 7 ልጆችን በተለየ መንገድ ኮርስ ቤታቸው እየሰጠው የምሰጣቸው ኮርስ ግን በየሙያቸው ትንታኔ እንዲሰጡበት አደርጋለሁ እና መሐንዲሱ ስለ ምህንድስና፣ ሐኪሙ ስለ ሕክምና ምናምኑ ስለ የእንስሳት ሐኪሙ ስለ እንስሳቱ እንዲያደርግ አደርግ ነበረ። እሱ ደግሞ በኋላ ለጽሁፍ ጠቅሞኛል እና እንደዚህ አይነት የትምህርቶችን ጊዜ እንትን አድርያለሁ። በዚህ ሁሉ ምን ትዝብታለህ የሚል ነገር ላነሳኸው በእውነት በተለይ አሁን ላይ ሆኖ ሲያስቡት እንደው ጉባኤ ቤቶቻችን እርሶ ያለፉበት አብነት ትምህርት ቤት ሁሉ እንደዚህ አይነት ነገር ቢኖራቸው እኮ ማለቱ አይቀርም። በትክክል በጣም አንደኛ ደቀ መዛሙርቱ የመምህሩ ጥቅም ብቻ አድርጎ የማሰብ ከብዙ ሰዎች አይነበረ። በእውነት አሁን የሚስታዝበው የገሌ ተማሪዎች አሁን እነዚያ ተማሪዎች አሁን እኔ ከነዚህ ሁሉ መምህራን ተምሬያለሁ። በእውነቱ ተመልሼ ምንም አላደረኩላቸውም። ድካማቸው ብቻ ነው እኔ ላይ ያለው። ምናልባት ጥቅም ካለ ለሁሉም ነው የምሰጠው ጥቅም ሊሆን የሚሆነው። ለምሳሌ ሊቃነ ጳጳሳት እንደዚያ ይማራሉ፣ መምህራኑ እንደዚያ ይማራሉ፣ ቀሳውስቱ ዲያቆናቱ ይማራሉ። እነዚህ ሁሉ መምህራቸውን አይደለም የሚያገለግሉት፣ ቤተክርስቲያን ነው የሚያገለግሉትና ምእመኑ ያው ቁራሹን ይሰጣል ምን ይላል። ግን እንዲያው አንዳንዶቹ ስራ ካላስረዳሃን አንዳንዶቹ እንደዚህ አይነት እንትኖች የሚታይባቸው ግን ነበሩና እነዚህ ነገሮች እንዲያው ለምእመኑ የኔ ተማሪዎች ናቸው ብሎ በሙሉ ልብ እንዲወስዳቸው ማድረግ ቢቻል የበለጠ ማሳለጥ ይቻል ነበር ትምህርቱ ብዬ አስባለሁ። ሌላው መምህራኑ ትንሽ ደሞዝ ቢኖራቸው እንዴ በእውነቱ እንደዚያ እየጮሁ እንደዚያ እየደከሙ ከኛ ጋር ኮቸሮ ሲበሉ አብረው በእውነት በጣም አሁን ጠቀም ያለ ነገርስ ቢሰራላቸው እንደው የሚከብድ ነገር እኮ አይደለም ከታሰበበት አይደል? እነሱን መሬት ሰጥቶ ለምሳሌ እንዴ አሁን እኔ ትዝ ሲለኝ እነዚህ ሰዎች መሬት ሲመራ ያልተመሩ ሁሉ ነበሩ እና መሬት እንኳን ማረስ የማይችሉ ምንም የሌላቸው እና ለምንን ምናበላቸው ማለት ነው። እና እንዲያውም የመምህሩ ልመና የተወሰኑ ቀረብ ያሉ መንደሮች ነው የሚሆኑ። ከነሱ እንለምንና አንዳንዱ የሻገተ ይሆናል፣ አንዳንዱ የህፃናት ትራፊ ይሆናል፣ አንዳንዱ ደግሞ ደና ቁራሽ ይሆናል። መርጠን ደና ቁራሽ እና የእሳቸው የልመና ቦታ ለእሳቸው ራስ የሚሆን ካላስገኘልን ከጓደኞቻችን ሁሉ እንበደራለን ማለት ነው፣ እንቀበላለን። እንደዚያ ሁሉ እናደርግ ነበርና እንደው መምህራኑ ተመልሰው ልመና ደረቅ እንጀራ
በበርበሬ ያሁን ሁኔ ሳስብ ከጩኸት ጋር ነው ይገርመኛል በእውነትና እንደው ይሄ እንደው ሌላው እንትን ነው። ሌላው እንደው ደግሞ በካህናቱ ውስጥም ፈተና አይጠፋም። ሁሉ ጊዜ ከመምህራኑ ጀርባ ከካህናቱ ከዲያቆናቱ የሚመጣ ፈተና አይነበረ በተማሪዎቹ መምህሮቹ ላይ እንዲያውም አንድ መምህራችን ሲከፋቸው ማታ ሄደው በዲያቆናቱና በቀሳውስቱ ቅኔ ዘረፉ እና በቃ እናስለቅቃለን ብሎ ዲያቆናቱ ካህናቱ በበትር ይዞ የመጣበትን ሁሉ አስታውሳለሁ። በእውነቱ ታሪክ ነውና እና ቦታ አልጠቀስኩም ግን እንደዚህ ነበረ እና መዋደድ ይሄ ማለት ለቤተ ክርስቲያናችን ተተኪ እያፈሩልን ነው የሚለው ነገር ቢመጣ እንዴት ጥሩ ነበረ። ሌላው ከላይ ምንም ጠባቂ አለመኖር እኔ መምህር ከላይ ሃይ የሚልላቸው እንዲያው በዚህ ይቀመጡ በዚህ ይውጡ የሚያስተምሩት የቤተ ክርስቲያን ጉዳይ አይደል። አለ ቤተ ክርስቲያን መቼስ እኔ መምህር ካሉበት ወረዳ አለ፣ ከአጥቢያው ሰበካ ጉባኤ አለ፣ ሲቀጥል ወረዳ አለ እና መምህራችን ለቤተ ክርስቲያናችን ስራ እየሰሩ ነው ብሎ ጥብቅና መቆም የሚችል አካል አለመኖሩ አንዳንዶቹ ራሳቸው ጭምር ፈተና ሲሆኑ ማየት እንዲህ አይነት ነገሮች ያማሉ በእውነቱና እንዲያው ከነበርኩባቸው የአንድ ወረዳ ሊቀ ካህን አስታውስ ነበረ። መተው ያድራሉ፣ እኛ ደግሞ ቅኔ እንዘርፍላቸው ነበረ። በጣም አሁን የሳቸው እንግዳ ሁሉ እያዙ ይመጡ ነበረ። እንዲያው የሳቸው በጣም አስታውሳለሁ። አፈወርቅ ነው የሚባሉ ስማቸው፣ ለበጎ ነገር አርያ ናቸውና ቢጠሩ ጥሩ ነው። አፈወርቅ መባላቸውን አስታውሳለሁኝና ሲመጡ አፈወርቅ ሀበሀበ ትቤ ጊዜያተ ክልኤ ብዬ የተቀኘሁትን ቅኔ አስታውሳለሁ። ወደ ሰቶን ዘትብል የሚል ነበር መነሻው። አፈወርቅ ሀበሀበ ትቤ ጊዜያተ ክልኤ ብዬ ለሳቸው ቅኔ ስቀኝላቸው አስታውሳለሁና በዚያ ነው አፈወርቅ የሚለው ስማቸውን የሚያስታውስኩትና እንደዚህ አንዳንድ ሰዎች አሉ። እንደ ሁሉ አይደለም ግን አሁን ከተማርኩባቸው ከነዚህ ከጠቀስኳቸው መምህራን አብዛኞቹ ጉባኤ ተፈተዋል። ያ እኛ የጀመርነው በእኛ ጊዜ የጀመረው አልቀጠሉም ማለት ነው። ያልቀጠሉ ሁሉ አሉ። አሁን 3 የቅኔ መምህራኖች ጉባኤ ፈተዋል። በዜማውን በኩል እንደዚህ ሌላ መተካት ያልተቻለበት እና መምህራኑ የሚተካቸውን ሰው ማስቀመጥ ቢጀምሩ እሳቸው የሚተኩትን ሰው ደግሞ ልክ ምክትል አድርጎ የሚንከባከብ ሰው ቢኖር ሌላ መጨመር እንጂ የምንፈታው ጉባኤ ባይኖር የሚለው እንደው እንደ ትዝብት ላስታውሰው እችላለሁ። እውነት ነው። እንግዲህ በዚህ ሁሉ ፈተና ውስጥ አልፈው ነው አይደለ ቤተክርስቲያኗ የሚያገለግሉት። በእውነት ምስጋና ይገባችኋልና እና ደግሞ ያኔ እናንተ የነበራችሁበት ዘመን አሁን እንዳለው ሊቀጥል አይችልምና በተለይ አሁን ያሉ መምህራን ደግሞ የተለየ ትኩረት ይፈልጋሉ። ምናልባት እንደነሱ ደግሞ ፈተናውን መቋቋም ላይችሉ ይችላሉ ብዬ አስባለሁ። በጣም ደስ ይላል መምህር። እንደው የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤያት ምስክር ጉባኤ ቤት 100 ዓመታት ከተቋረጠ በኋላ ነው እንግዲህ እርስዎ 5ኛ ሆነው ምናልባት በዚህ 100 ዓመታት ውስጥ ምን ያክል ሊቃውንት ሊፈራረቁ እንደሚችሉ መገመት ይቻላል እና ከ100 ዓመታት በኋላ ግን እርስዎ 5ኛ መምህር ሆነው በነገራችን ላይ ይሄ 5ኛ መምህር ምናምን እየተባለ የሚቆጠረው ነገር እጅግ ቅብብሎሹ የሚገርም ነው። እኔ አንድ ያስታውሳለሁ ካልተሳሳትኩ የዝማሬ መዋስት ምስክር ሊቀ ብርሃናት 44 ከቅዱስ ያሬድ ሲቆጠር 44ኛ ወር 45ኛ አስታውሳለሁ 46ኛ እና ቅዱስ ያሬድ የጀመረውን ጉባኤ እሳቸው 46ኛ ብሎ ሲቆጥሩ የሆነ የሚሰጠው ስሜት አለና እንግዲህ በነዛ ከ100 ዓመታት በፊት በነበሩ 5 ወይ ደግሞ 4 ሊቃውንት 5ኛ ሆኖ ነው እርስዎ ከ100 ዓመታት መቋረጥ በኋላ ያስቀጠሉትና ምን ይሰማዎታል? እውነት ለመናገር በጣም ደስ ይለኛል። ያ ማለት በጊዜው የኔ ታዘውኝ ነው እንጂ እኔ ወደ ደብረ ታቦር ለመሄድ አልነበረም ፈቃዴ። እንዲያው ከመሰረቱ ሲነሳ እኔ እዚያ በዚህ በሰሜኑ አካባቢ ወንበር አላነሰምና ሐዋሳ ሄጄ ወንበር ለመትከል ነበረ ሐሳቤ ነበረ። ኋላ ከሄድኩ በኋላ ግን ያው የኔ ታዘዙ ማለት እኔ እንዲያውም ከዚያ ሄጄ የንታዘውኝ ነው ሄዱ ከዚያው እና ሲያስተዋውቁኝ ፈቃዴ ወደዚህ ባይሆንም እሶ ስላሉኝ መጥቻለሁ እና የኔታ ሲኦል ግባ ቢሉኝ ሲኦል ክፋቷን እንኳን እያወቅኩ ሲኦል ገባለሁ ብያቸዋለሁኝ። ያ ማለት በዚህ ልክ ነው ቃልዎትን ማከብር ማለት ነው። እዚያው ላይ ህዝቡ ላይ ሲያስተዋውቁኝ ይሄን ብዬ ነው የኔ ንግግር እንትን ያለ እና
ምን ለማለት ነው እኔ የኔታን ፈቃድ ለመፈጸም ነው ሲሄድ የሄድኩኝ። የኔታ ግን የታያቸውን አሁን ሳስበው ይገርመኛል። ጉባኤ ቤት አልተሰራ እንዴት ብዬ ከምኑ ላይ ያስጠጋቸዋለሁ ስላቸው ልሰራ ነው ያመጣሁ እንጂ ልትተኛ ነው እንዴ ያመጣሁ አሉኝ። እንዲያውም ቃል በቃል የተናገሩኝ እንዲያው እስካሁንም ይሄን ቃል እንትን ነው አላውቅም። እርሶ በተመቻቸ እኔ እንደው ቢያንስ ተመዛሙት የሚያርፉበት በጣም አስከፊ ነበር። ዛፍ ስር ላይ ነው ትምህርት የጀመርን። ደቀ መዛሙርቱ የገቡበት ቤት አንዱ ቤት ተዘግቶ የኖረ ከመሆኑ የተነሳ መቃብር ቤቱ ማለት ነው ደርቡ በእንጨት የተሰራ ነው አንደርግራውንድ አለው። ያ ተንዶ ደቀ መዛሙርቱ ተንጠላጥለው ሳይጎዱ የወጡበት አጋጣሚ አለ። ሌሎችም ብዙ ችግሮች አሳልፈዋል ደቀ መዛሙርቱና እዚያ ተማሪዎችን ማኖር ለኔ ከበደኝ እና ከሱ አንፃር ነበር እንዲያልኳቸው እና ልሰራ ነው እንጂ ልተኛ ነው እንዲያመጣው አሉ። እንኳን ደስ ያለዎት በእውነቱ የኔታ እንዲያው እንግዲህ ሰርቻለሁ ብዬ አስባለሁ። እግዚአብሔር ፈቃዱ ስለሆነ ነው ይሁሉ ተሰርቷል። አሁን በጣም እግዚአብሔር ይመስገን እና የነዚህ መምህራን አምስተኛ ነኝ። የአፄ ቴዎድሮስ ባድማ ላይ ነው በተለይ ላይብረሪው የተከፈተበት ቦታ ላይ ነው ጉባኤ ቤቱ እንዲሰራ የተደረገው እና ስራውን ሲጀምር አንድ ቅኔ ለደቀ መዛሙርቱ እንትን አረኩኝ እና እሱን እንደው ይበልታውን ብቻ አነሳዋለሁ ማለት ሐሳቡን ብቻ ሊታኒ ዘርእ በዘይ አምር ኪያሁ ለህልመ ቴዎድሮስ ዘነጸረ እስመ አነ ተርጓሚሁ የሚል ነው። ልጁን ያየ እኔን ያየ አንተን በሚያውቅ ገንዘብ ወይም ያውቅ ዘንድ ማለት አፄ ቴዎድሮስ የሉም አሁን እሳቸውን የሚያውቅ ሰው ልጃቸውን ማየት አለበት ማለት ነውና እኔን ያየ እሰውን ያውቅ ዘንድ የቴዎድሮስ ህልም አለ የሱ ህልም ተርጓሚ እኔ ነኝ የሚል እና አሁን ትልቅ ላይብረሪ ሰርተንበታል። ያው ላይብረሪ ላይ እግዚአብሔር ቢፈቅድ 13000 የብራና መጽሐፍ በሳቸው ልክ እናደርጋለን ብለን 4 ትልልቅ የብራና መጽሐፍ አሰርተናል። ይህን የሚሰሙ ሰዎች የአፄ ቴዎድሮስን ህልም ማሳካት ከፈለጉ 13000 የብራና መጽሐፍ እዚያ ላይ እንዲኖር ምኞታችን ነው በእውነቱና ይቀጥላል። 13000 እስኪሞላ ድረስ አምስተኛ መምህር ተብሎ መሰየም መቻል በራሱ የነዚህን ትላልቅ አባቶች ሊቃውንት ምንድነው አደራ ይዞ መቀጠል ስለሆነ በጣም ትርጉሙ ዝም ብሎ የሆነ መምህር ቁጭ ብሎ እያስተማረ ነው ማለት ብቻ እንዳልሆነ አሁን ደግሞ በጣም ትልቅ ስራም እየተሰራ ነው። የኔታ አለቃ በዛብህ ስም መምህረ መምህራን ነው። እኔ ደግሞ እውነት ለመናገር ይሄ ስም እንደው ፍላጎቴ አልነበረም እና የመምህረ መምህራን የሚለውን ስም ለመስጠት እኔ እምቢ ስላቸው የኔታን አምጥተው በየኔታ በኩል ነው ያሰጡኝና ወዲያው አንድ ሰው በ144 ዓመቱ ይሄን ስም ስለመለስክልን እናመሰግናለን ብሎ ቴክስት ጻፈልኝ ነው እንዴ ለካ አባቶችም አደራ ነው። ስለዚህ ስሙን ሳይሆን መክፋት ያለብኝ ስራውን ነው መስራት ያለብኝ የሚል አሁን ይሄን ስም ወደዋለሁ በእውነት መምህረ መምህራን የሚለውን ስም አይገባኝም፣ ይረዳኛል፣ ትልቅ ስም ነው ይገባኛል። ግን እኔም ሳልሆን መምህረ መምህራን ስባል ትዝ የሚለኝ አለቃ በዛብህ ናቸው በእውነቱ ትዝ የሚሉኝ እና የነሱ ደግሞ እንዳልኩ በገርል ያለፉ የነዚህ ቅዱሳን አባቶች አምስተኛ ሆኖ ቦታው ላይ ተቀምጦ የነሱን አደራ ተሸክሞ መሄድ ማለት ከባድ ነው። በአንድ በኩሉ መቼስ አባቶች ሲያልፉ ልጆች ካልተተኩ ከምን ይመጣል ሌላ እና በተቻለ መጠን ያን አደራ እያስቀጠልኩ አምስተኛ ትውልድ ሆኜ በመገኘቴ በነገር ላይ በዚህ ብቻ አይደለም። መምህር ምረቱ የኔታ ዶክተር አየለ አለሙ መምህር ናቸው። የኔታ ዶክተር አለቃ አየለ አለሙ የጌታው የኔታ ሊቀ ሊቃውንት መንክር መኮንን መምህር ናቸው። የኔታ ጌታው ሊቀ ሊቃውንት መንክር መኮንን የጌታው የኔታ ሊቀ ሊቃውንት ዝርሃ አዲስ መምህር ናቸው። እስካሁን ስንት ቆጠርን? መምህር ምረቱ፣ ዶክተር አለቃ አየለ አለሙ፣ የኔታ ሊቀ ሊቃውንት መንክር መኮንን፣ ጌታው የኔታ ሊቀ ሊቃውንት ዝርሃ አዲስ። በእርግጥ በመካከል ብፁዕ አቡነ እንድርያስም 2 ዓመት አስተምረዋል። በዚህኛው ደግሞ 6ኛ ነኝ እና የነዚህ ሁሉ እንትን አለ። ያው በተማርኩበት ጉባኤ ቤት ደግሞ የመንበረ መንግስት መድኃኔዓለም ጉባኤ ቤት በሚለው ደግሞ ምንም እንኳን የቆየ ከአፄ ፋሲለደስ ጀምሮ የመጣ ቢሆንም እንዲያው በኋላ ከደርቡሽ በኋላ የኔታ ምረቱ መምህር ምረቱ በደርቡሽ ዘመን በፍርሃትም በስጋትም ያፈነገጠውን ምእመን
በጣም ሰባኪ ስለነበሩ በስብከታቸው እንደገና ወደ እምነቱ የመለሱም በጣም ታላቅ ሰባኪ እንደነበሩም ይነገርላቸዋል። ከዚህ ከትርጓሜ ትምህርት አስተምሯቸው ባሻገር የኔታ ሊቀ ሊቃውንት ዕዝራ ሐዲስን መቼም ማወቅ የለም እና በእነዚህም ሀረግ ደግሞ ስመጣ እውነት በጣም ያው ደስታ አለኝ። መተካት የሚለው ነገር ደግሞ ከባድ ደግሞ ጫና አለው። ደግሞ ኃላፊነት አደራው ኃላፊነቱ የኔታ ሊቀ ሊቃውንት ዕዝራ ሐዲስ እንኳን የሚሉኝ በየጊዜው የሚናገሩኝ ንግግር በእውነቱ እንቅልፍ የሚያስተኛ አይደለም። ያው ከጉባኤ ቤትም እያለሁ 8 ዓመት በምክትልነት ቆይቻለሁ። ከዚህ አንጻር ያው እንትን አላቸው አንዳንድ ጅምሮችንም የማየት እንትን አላቸው። ያው እንቅስቃሴ መፈራገጥ የሚባል ነገር አለ። እሷን ሲያዩ ብዙ ቃል ይናገራሉ በእንትን አጋጣሚ እና እኔ ይህን ቃል አንዳንድ ጊዜ ወደ 2-3 ጊዜ የሚሆን አንድ ሐሳብ ለስራ እንዲህ ያለ ብሰራስ ብዬ ሐሳብ ስነግራቸው ናማ ብለው ወስደው ከስዕሉ ስራ አድርገው በልጅ ከዚች ሁን ይሉኝና ሳላስበው ሰላም ለኪ ደግሞ ሲመርቁኝ አስታውሳለሁና እነዚህ አደራዎች ከባድ ናቸው በእውነት ለመናገር። በመጨረሻ ደብረ ታቦር ወስደው ሲያስቀምጡኝ የተሰጠኝ ቤት የሆነች ትንሽዬ ክፍል ናት፣ መቃብር ቤት ናት እና በዚህ ሲያው ጫካ በዚህ ሲያው ጫካ ለማን ጥየው ልሄድ አሉ። ብቻችን ሁለታችንን ለማን ጥየው ልሄድ አሉና ዲያቆን ይበልጣል የሚባል ዲያቆን አለ። ጠሩትና ናማ ስዕል ግዛልኝ ብለው የሥላሴና የእመቤታችን ስዕል አድርገው በእንግዲህ አደራው ላንቺ ነው ብለው ወጥተው ነው ሄዱ ወደ ጎንደር ሲመለሱ ማለት ነውና ትዝ ባለ ጊዜ ሁሉ አለቅስ ነበር። ይሄ አደራቸው ትዝ ይለኛልና ወዲያውም ጉልበታቸውን ስሜ ቀና ብዬ ሳላያቸው ነው እያለቀስኩ የቀረሁኝ እውነት ለመናገርና እንዲህ አይነት ከአቅሜ በላይ የሆኑ ሸክሞች አሉ። እንደው እንዳልገባበት ነበር የነሱም ጸሎት እንግዲህ እያገዘም ነው ያግዙታል። እንግዲህ ጥሩ ነገሮችን እያየን ሲከፋኝም ወዲያው የኔታን እኔ እድለኛ ነኝ በህይወትም ስላሉ ጸሎት ያርጉ እያልኩኝ በሳቸው ጸሎት እየተመራሁ ነው የሚሆነውና ብዙ ሸክም ማለት ጫና አለው ማለት እንዴት ነው በእነዚህ አባቶች እግር የሚለው ነገር ጫና አለው። ደግሞ መቸስ ዝም ብሎ ተቆርጦ የሆነ ትውልድ ላይ አያርፍም። ሰንሰለቱን ማስጠበቅ አለብንና የዚያ ደግሞ አንድ ሀረግ አድርጎ ስላስቀመጠኝ ደግሞ ደስ ይለኛል። ተመልካቾች እንግዲህ እንደምትከታተሉት ከመምህራን በፀሐ ዓለሙ ጋር በዚህ መንገድ በጣም ብዙ ጣፋጭ ወጎችን እያደረግን እንገኛለን። እናንተም አብራችሁን ቆይታ እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። ቆይታችን አሁንም ይቀጥላል። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።